ሰላም ጤና ይስጥልኝ የኢትዮ ሞኒተር ተከታታዮች፣ ዋና ዋናዎች በማስቀደም ለዛሬ ያዘጋጀናቸው ዜናዎች እንደሚከተለው እናቀርባለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አሜሪካ ለመላው ኢትዮጵያውያን ለግንቦት 20 ቀን የእንኳን አደረሳችሁ መልእክት አስተላለፈች። ኢትዮጵያውያን ግን ከ34 ዓመታት በኋላ ዘንድሮ ለመጀመሪያ ጊዜም የግንቦት 20 በዓልን ሳያከብሩ ውሏል። በአንጻሩ የትግራይ ጊዜያዊ አስተዳደር የግንቦት 20 በዓልን ሲያከብሩ ውሏል። ይህ ጉዳይ ኢትዮ ሞኒተር በዝርዝር ያየዋል። ብርጌድ ንሓመዱ ወታደራዊ ስልጠና መጀመሩ ተሰምቷል። የሻዕቢያ ስርዓትን በመቃወም የሚታወቀው ብርጌድ ንሓመዱ የተባለው አደረጃጀት ወታደራዊ ስልጠና የጀመረው በኢትዮጵያ ውስጥ ነው። ከ80 በላይ ጠበቆችና ዳኞች ዩናይትድ ኪንግደም በእስራኤል ላይ ማዕቀብ እንድትጥል ጥሪ አቀረቡ። በሌላ በኩል በእስራኤል ከረጅም ዓመታት በኋላ የኮሌራ በሽታ ተከስቷል። ይህም ከኢትዮጵያውያን ጉዞ ሊያያዝ እንደሚችል ተገልጿል። እነዚህና ሌሎች ጉዳዮች ወደ እናንተ እናደርሳለን። አብራችሁን ቆዩ። አሜሪካ ለመላው ኢትዮጵያውያን ለግንቦት 20 ቀን የእንኳን አደረሳችሁ መልእክት አስተላለፈች። የውጭ ጉዳይ ሚኒስትር ማርኮ ሩቢዮን የግንቦት 20 ቀን 34ኛ የድል በዓል ምክንያት በማድረግ ለመላ ኢትዮጵያውያን የእንኳን ደስ አላችሁ መልእክት አስተላልፏል። ዋሽንግተን ከኢትዮጵያ ጋር በጋራ ጥቅም ላይ የሚውሉ መስኮች ላይ ለመስራት ዝግጁ መሆኗን ገልጿል። ዩናይትድ ስቴትስ ንግድና ኢንቨስትመንትን ለኢኮኖሚ እድገት ለማስተዋወቅና ሰላምን በውይይት ለማራመድ በጋራ ጥረት ለማድረግ መዘጋጀቷን ሚኒስትር ሩቢዮን ገልጿል። ሩቢዮን ለኢትዮጵያና ለመላ ህዝቦቿ የብሔራዊ ቀንን ምክንያት በማድረግ መልካም ምኞታቸው አስተላልፈዋል። ግንቦት 20 ቀን 1983 ዓ.ም በኢህአዴግ ጥላ ስር የታጠቁ ኃይሎች ጥምረት በደርግ ጊዜ ለ17 ዓመታት የዘለቀውን አረመኔያዊ አምባገነንነት አስወግዶ የአሁኑን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መወለድን መንገድ በመክፈት በኢትዮጵያ ታሪክ ውስጥ ወሳኝ ምዕራፍ ነው። ይሁን እንጂ ኢትዮጵያውያን ግን ለ33 ዓመታት ሲያከብሩት የነበረውን በዓላቸው ዘንድሮ እያከበሩ አይደሉም። ግንቦት 20 ከብሔራዊ በዓላት ዝርዝር ውስጥ ባለፈው ዓመት በአዋጅ መሰረዙን የህዝብ ተወካዮች ምክር ቤት ማስታወቅን ተከትሎ ነው የግንቦት 20 የድል በዓል ከ34 ዓመታት በኋላ ዘንድሮ በሀገር ደረጃ ሳይከበር የዋለው። ለዓመታት ሲከበር የነበረው የግንቦት 20 ብሔራዊ በዓል የህዝብ በዓላትን አከባበር ለመወሰን በወጣው አዋጅ ባለፈው ዓመት ተሰርዟል። ስለዚህ ዛሬ የመንግስትም ሆነ የመንግስት ያልሆኑ መስሪያ ቤቶች ሳይዘጉ ውሏል። የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ የህዝብ በዓላትንና የበዓላትን አከባበር ለመወሰን የወጣውን ረቂቅ አዋጅ የተወሰኑ ማስተካከያዎችን እንደተደረገበት ተመልክቷል። አዋጁ በአንድ ድምጽ ታቅቦና በአብላጫ ድምጽ አዋጅ ቁጥር 1344/2016 ሆኖ መጽደቁ ይታወሳል። የጸደቀው አዋጅ በሀገር አቀፍ ደረጃ የህዝብ በዓላትና የበዓላትን አከባበር የሚመለከት ሲሆን ክልሎች በራሳቸው ነባራዊ ሁኔታ ህግ አውጥቶ በክልል ደረጃ የሚከበሩ አዋጆችን አከባበር መወሰን ይችላሉ። የግንቦት 20 ድል በዓል በሀገር አቀፍ ደረጃ ሳይከበር ሲውል በትግራይ ክልል ደግሞ በዓሉ በተለያዩ ዝግጅቶች ተከብሯል። ከትላንትና ጀምሮ መከበር የጀመረውን በዓሉ ዛሬ ደግሞ በክልል ደረጃ በሐውልት ሰማዕታት ታስቦ ውሏል። በመድረኩ የተገኙት የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ የግንቦት 20 በዓል የትግራይ ህዝብ ከሌሎች ዲሞክራሲያዊያን ኃይሎች በመሆን ጨቋኙ የደርግ ስርዓትን የገረሰሰበት ታሪካዊ ቀን ነው ብለዋል። ለዚህ ድል መገኘት መስዋዕት ለከፈሉ የኢትዮጵያ ህዝቦችም እንኳን አደረሳችሁ ብሏል። የትግራይ ህዝብ ባለፉት ዓመታት በችግር ውስጥ እንደሚገኝ የገለጹት ጀነራል ታደሰ ወረደም የፕሪቶሪያ ስምምነት የተወሰነ እፎይታ ቢፈጥርም አሁንም በሚሊዮን የሚቆጠር ተፈናቃይ እየተሰቃየ እንደሚገኝ አስታውሷል። ትግራይ አሁን በችግር ውስጥ እንደምትገኝ የገለጹት ፕሬዝዳንቱም የችግሩ ዋነኛ ምንጭ ደግሞ ውስጣዊ ነው ብለዋል። ለዚህም ውስጣዊ ፖለቲካዊ መፍትሄ እንደሚሻም ገልጿል። ተጋሩ ሰላምና አንድነት ያስፈልገናል፣ ለችግሩ
ለችግሮቻችን መፍትሄ ሰላማዊ እንጂ የትጥቅ ትግል አይደለም ነው ያሉት ፕሬዝዳንት ታደሰ ወረደ። ዘንድሮ በሀገር ደረጃ ያልተከበረው የግንቦት 20 በዓል በትግራይ ክልል ግን ብሔራዊ በዓል ሆኖ ውሏል። በዚህም ትምህርት ቤቶች ጨምሮ የመንግስት መስሪያ ቤቶች ተዘግተው የዋሉ ሲሆን እንደ ባንኮች፣ ቴሌኮሙኒኬሽን እና ኤሌክትሪክ የመሳሰሉት የፌዴራል አገልግሎት ሰጪ ተቋማት ግን በመቀለ ከተማ ክፍት ሆነው እንደዋሉ መረጃዎች አመልክቷል። ከ800 በላይ ጠበቆችና ዳኞች ዩናይትድ ኪንግደም በእስራኤል ላይ ማዕቀብ እንድትጥል ጥሪ አቀረቡ። በሌላ በኩል በእስራኤል ከረጅም ዓመታት በኋላ የኮሌራ በሽታ ተከስቷል። ይህም ከኢትዮጵያውያን ጉዞ ሊያያዝ እንደሚችል ተገልጿል። ከ800 በላይ የህግ ባለሙያዎች፣ ምሁራንና የቀድሞ ዳኞች የተፈረመበት ደብዳቤ እንደሚያሳየው ዩናይትድ ኪንግደም በእስራኤል መንግስትና በሚኒስትሮች ላይ ማዕቀብ በመጣል በጋዛ የዘር ማጥፋትን ለመከላከልና ለመቅጣት እርምጃ መውሰድ አለባት ብለዋል። ሰኞ ዕለት ለጠቅላይ ሚኒስትር ኬር ስታርመር የላኩት ግልጽ ደብዳቤ የብሪታንያ መንግስት እስራኤል እየፈጸመች ያለውን ከባድ የዓለም አቀፍ ህግ ጥሰቶች ለማስቆም ተጨባጭ እርምጃ እንድትወስድ ጠይቋል። በጋዛ የዘር ማጥፋት ወንጀል እየተፈጸመ ነው ወይም ቢያንስ የዘር ማጥፋት ከፍተኛ አደጋ አለ ሲል ደብዳቤው ገልጿል። የጦር ወንጀሎች፣ በሰው ልጆች ላይ የሚፈጸሙ ወንጀሎችና ከባድ የዓለም አቀፍ የሰብአዊ ህግ ጥሰቶች እየተፈጸሙ መሆኑን ደብዳቤው አትቷል። በጋዛ የፍልስጤም ህዝብ ላይ የሚደርሰውን ውድመት ለመከላከል አስቸኳይና ወሳኝ እርምጃ ስለሚፈለግ ስታመር አፋጣኝ ምላሽ እንዲሰጡ አሳስበዋል። በደብዳቤው የእስራኤል የገንዘብ ሚኒስትር ቤዛሌል ሰሞትሪች የቅርብ ጊዜ አስተያየቶችን በመጥቀስ እስራኤል የጋዛ ሰርጥ ግዛት በሙሉ ለመቆጣጠርና ለማጽዳትና ሐማስ እስኪጠፋ ድረስ ለመቆየት ያላቸውን ፍላጎት ገልጿል። የቀድሞ ጠቅላይ ፍርድ ቤትና ይግባኝ ሰሚ ፍርድ ቤት ዳኞች ጨምሮ በከፍተኛ የህግ ባለሙያዎች የተፈረመበት ደብዳቤ የእንግሊዝ፣ የፈረንሳይና የካናዳ መሪዎች በቅርቡ የሰጡት መግለጫ በጋዛ ላይ እየደረሰ ያለው ስቃይ የማይታገስ መሆኑን በመጥቀስ መንግስታት እርምጃ ለመውሰድ መዘጋጀታቸው የሚጠቁሙ መሆኑን አመላክቷል። በቀጠለው የእስራኤል ጥቃት በጋዛ ሰርጥ በሚገኙ ሆስፒታሎች ባለፉት 24 ሰዓታት ውስጥ ቢያንስ 79 ሰዎች ሲገደሉ 163 ያህሉ ደግሞ ቆስሏል። አሃዙ ጦርነቱ ከጀመረበት ጊዜ አንስቶ የተገደሉት ሰዎችን ቁጥር ወደ 54056 የደረሰው ሲሆን 123129 ሰዎች ቆስሏል። አሁንም በርከት ያሉ ተጎጂዎች በፍርስራሹ ውስጥና በጎዳናዎች ላይ ይገኛሉ። ለእነዚሁ ተጎጂዎች የአምቡላንስና የሲቪል መከላከያ ሰራተኞች ሊደርሱላቸው አልቻሉም። ይህ በእንዲህ እያለ በእስራኤል ውስጥ 3 የኮሌራ በሽታ ተጠቂዎች ተለይተዋል። ይህም ወደ ኢትዮጵያ ከመጓዝ ጋር የተያያዘ ሊሆን እንደሚችል ተገልጿል። የእስራኤል ጤና ጥበቃ ሚኒስቴር እንዳረጋገጠው 3 የኮሌራ በሽታ ምልክቶች ከበርካታ ዓመታት በኋላ በሀገሪቱ ተገኝቷል። ሁሉም ኢንፌክሽኖች ወደ ኢትዮጵያ ከመጓዝ ጋር ተያይዘው የተከሰቱ ሊሆን እንደሚችሉም ተዘግቧል። ከግለሰቦቹ መካከል 2ቱ በኢትዮጵያ በነበሩበት ወቅት በበሽታ መያዛቸው የተነገረ ሲሆን 3ኛው ታማሚ በበሽታው ከተያዙ ሰዎች በአንዱ ከኢትዮጵያ የውሃ ጉድጓድ የጠጣ ሰው ነው ሲል ካን ዘግቧል። ሚኒስትሩ ወደ ኢትዮጵያ የሚሄዱ ተጓዦች የቧንቧ ውሃ ከመጠጣትና የጎዳና ላይ ምግቦችን ከመመገብ እንዲቆጠቡ መክሯል። የኢንፌክሽን አደጋን ለመቀነስ እጅን አዘውትሮ መታጠብና የንጽህና አጠባበቅ ዘዴዎችን መክሯል። በትግራይ ጦርነት ወቅት የማህበራዊ ሚዲያ ዘዴዎች የዘር ማጥፋት ተግባርን የሚሰብኩ ይዘቶች በበቂ ሁኔታ ለመቆጣጠር አለመቻላቸው አንድ ጥናት አመለከተም። ዲስትሪቢዩትድ አርቲፊሻል ኢንተለጀንስ ሰርች ኢንስቲትዩት በተሰኘው የምርምር ተቋም በቅርቡ የተደረገው ጥናት እንደሚያመለክተው በኢትዮጵያ ትግራይ ክልል ለ2 ዓመታት በተካሄደው ደም አፋሳሽ ጦርነት ወቅት የማህበራዊ ሚዲያ ዘዴዎች የዘር ማጥፋትን የሚያበረታቱ ይዘት የያዙ መልእክቶችን በበቂ ሁኔታ መቆጣጠር ተስኗቸው ነበር ሲል አስታውቋል። የማህበራዊ ሚዲያ ዘዴዎቹ የጥላቻ ንግግሮች፣ የአመጽ ቅስቀሳዎችና የጭካኔ ድርጊቶች በኦንላይን በስፋት እንዲሰራጭ መፍቀዳቸውን አመልክቷል። የማህበራዊ ሚዲያ ዘዴዎቹ የመልእክቶቹን ይዘቶች ለመቆጣጠር ትኩረት ያደረጉት በቀጠናው በስፋት የሚነገሩ ቋንቋዎች ችሎታ ላይ እና ጥራዝ ነጠቅ የአካባቢ ባህል ላይ ነው ሲል የተቸው ጥናቱ ጎጂ ይዘት ያላቸው መልእክቶች በአግባቡ ለመለካት የሚያስፈልጉትን ጥልቅ የሆነ የአካባቢ የአነጋገር ዘዴዎችን፣ ባህላዊ ልምዶችና ሰፊ ማህበራዊ አውዶችን ለመገንዘብ ጠለቅ ያለ እውቀትን ችላ ብሏል ሲል አስታውቋል።
ብርጌድ ንሓመዱ ወታደራዊ ስልጠና መጀመሩ ተሰምቷል። የሻዕቢያ ስርዓትን በመቃወም የሚታወቀው ብርጌድ ንሓመዱ የተባለው አደረጃጀት ወታደራዊ ስልጠና መጀመሩ የተገለጸው በኢትዮጵያ ውስጥ ነው። የኤርትራው የተቃዋሚ እንቅስቃሴ ብርጌድ ንሓመዱ ከሰሞኑ በኢትዮጵያ ውስጥ ለሚገኙ አባላቶቹ ወታደራዊ ስልጠና መስጠት መጀመሩን ተሰምቷል። እንቅስቃሴውን የሚመሩት ግለሰቦች በአዲስ አበባ ጽህፈት ቤት መክፈታቸው የተሰማው ከጥቂት ወራት በፊት ነበር። በኢትዮጵያ መንግስት እንደሚደገፍ የሚነገርለት ይህ ቡድን በየካቲት 2017 ዓ.ም በአዲስ አበባ የከፈተውን ቢሮ ለወታደራዊ ማዕከላዊ ጽህፈት ቤትነት የመጠቀም እቅድ እንዳለው ባሳለፍነው ሚያዝያ ወር ገልጾ ነበር። ብርጌድ ንሓመዱ በቅርቡ በኢትዮጵያ በሁለት ቦታዎች ወታደራዊ ስልጠና መጀመሩን ተሰምቷል። ቡድኑ ወታደራዊ ስልጠና የጀመረባቸው ቦታዎች ሚስጥራዊ እንዲሆኑ መደረጉ ዶቼ ቬለ ዘግቧል። የኢትዮጵያና የኤርትራ መንግስታት የነበራቸው ግንኙነት እየሻከረ መምጣቱን ተከትሎ በየፊናቸው ተቃዋሚዎችን እንደሚደግፉ ነው የሚገለጸው። የኤርትራ መንግስት የፋኖ ታጣቂ ቡድን እየደገፈ እንደሆነ የኢትዮጵያ መንግስት ይከሳል። አሁን ደግሞ የኢትዮጵያ መንግስት ብርጌድ ንሓመዱን እያሰለጠነ እንደሆነ ተገልጿል። ሁለቱ መንግስታት በአሁን ጊዜ የፕሮፓጋንዳ ጦርነት የጀመሩ ሲሆን ወደ ለየለት ጦርነት እንዳይገቡ ተሰግቷል። ውድ የኢትዮ ሞኒተር ተከታታዮች ለዛሬ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ የቻናላችን ቤተሰብ እንድትሆኑ በመጋበዝ በዚህ እንሰናበታለን። ሰላም።